እማማ ዝናሽ ማንቸስተር የሚባል ያውቃሉ? አታድርቀኝ። ይጫወቱ ተዋቸው። በሩ ላይ ምንድን ነው? በር ላይ ታውፊት መብረቅ ተወርውሯል ከሰማይ። በር የሚዘጋ በር ላይ የሚቆም ቢሪንዳ እንኳ ይዘው አልመጡ። በእጃቸው ባዶ እጃቸውን። የምዛ የተጎለተውስ ምንድን ነው የሚለው? ያኛው እንኳን ብድር ካበደሩኝ ብሎ ነው የመጣው። አያበድሩም እያልኩት ነው። ማን ነው የሚያበድረው? እርሶ ቸጋር ያሱ ነገሩት እንዲህ ነገር እኮ እየነገረኝ ነው። ቆይ በሉ ቆይ እየነገረኝ ነው ለእኔ። እዴው እሺ፣ ከዛስ ነው? ኦሮ በለው ሊቆሙ ነው። ይፈቱታል ግን እሳቸው። እስቲ እንግዲህ ምናልባት ካላቃታቸው አረ ይፈቱታል። አይዞህ ችግር የለም። ተናገር። ይፈቱታል። እኔ ሳየው የሚፈቱት አይመስለኝም እያለ ነው። ጎበዝ ናቸው እሳቸው። ይፈቱ። ግድ የለም። አይዞህ አትፍራ። አይዞህ 1000 ብር ሆኗል። 1000 ብር ሆኗል። ህዝቡ ግን ይፈታል። 1000 ብር የቀልዳቸው ነው። ሸዋንግዛው የቀልዳቸውን ነው። እሺ አይዞህ። የቀልዳቸው ነው ስሙ። ሸዋንግዛው እየተቀበል ንገረኝ። ቸኩሎ ይሆናል። አረ ከባድ አጣዳፊ ነው። ወንበሩን ጠጋ አድርገህ እየተቀበልክ ንገረኝ። ይኸው ልነግሮት ነው። በህልሜ አለ በህልሜ እንዲሰማህ እዚህ ጠበጋ በል ወንበሩን። እሺ ጌሾ ስወቅጥ አየው። ጥሩ ነው። ሲሳይ ነው። አብሮ ተጌሾውን ጋራ ምን አየህ በለው። ከጌሾ ጋር ምን አየህ? ጌሾውን በተኑብኝ። ሰዎች መጥተው በተኑብኝ። ምቀኛ አለብን ነው። ጌሾው ጠላ የሚጠመቅ ምግብ ነው። ግን በተኑብኝ። ጠላ እየተጠመቀ የሚጠጣ ነው። ጌሾው ምግብ ነው። ጥሩ ነው። እና ተፈታ ማለት ነው። ጠላ አገር በሙሉ መንግስት ከግለሰብ ሁሉ ጠላ የሚጠመቀው በጌሾ አይደለም እንዴ? ጌሾውን ደፉብኝ ነው የሚለው እኮ። በእውነት የተጣላው ሰው አለ ወይ በለው። በእውነት የተጣላሁት አለች። አንድ ሴትዮ አለች። አንድ ሰፈራችን ላይ ጉልበተኛ አንድ ሴት አለች። ከእሷ ጋር ተጣልቻለሁ። ደብድባኛለች። ጥርሴን አውልቃኛለች። እግሬን ሰብራኛለች። እውነት? አይኸው ያለ ነው። እሱ ነው የሚለው። ገለዋለች እንጂ ምን አስተረፈች? የበልሙ ነው በውኑ? ኧረ በውኑ ነው። በውኑ? አዎ። ደበደበችው? አዎ። እሺ። ጥርሱን አወለቀች? አዎ። እግሩም እያነከሰ ነው የመጣው። አይዞህ። ቆይ ደበደበችው? ደብድባ ጥርሱን አወለቀች፣ እግሩን ሰበረች። አዎ። ለምን አይገላትም? ኧረ ወንጀል ነው እንዴ? እሷ ገላው የለም እንዴ? እግሩን ሰበረች። አዎ። ጥርሱን አወለቀች። የፊት ጥርሱን፣ ሁለት ጥርሱ የለም። አሁን ይኸው ፍንጭት ነው። ሁለት። ቆይ እግሩን ሰበረች። እግሩን ሰበረች። ጥርሱን፣ 3 ጥርሱን አወለቀች። ይሄ መግደሏን አይደል እንዴ? አይ አልሞተም። ቢሞት ይመጣል እንዴ? አልሞተም። ከዚህ እግሩን ተሰበረ። እየዳ አጎንብሶ ጠላት ነች። የተጣላው ሰው ነው። አካልህን አጎደለች። በልምህን ያየኸው ግን አልተሰበረም። በልሙ ብቻ ነው ያየኸው። ኧረ ተሰብሯል። 2 ጥርሱ ወልቋል።
ይኸው በእውኑ አዎ ሁለት ጥርስ የለውም እኮ ነው ማማዝናሽ ሁለት ጥርሱ ነው አለቀኝ አዎ የፊት ጥርስ የለም እኮ ይኸው ሁለት ጥርስ እኮ ሁለት ጥርሱ ነው አለቀኝ ሁለተኛ እግሩን ሰበረኝ ሶስተኛ ደግሞ የጭንቅላቱ እዚህ ጋር ጭንቅላቱን ገምሰዋለ ግደላት እዚያ ሂድና ግደላት እዚያ ዝም ብለህ ታወራለህ ወሬ ሚስቴ ነበረች ተገለ ስትወድቅ ዝም ትላለህ ወሬ አቃተች ምን ላድርጋት ማማዝናሽ ነገሩ ማንም የሚችላት የለም ሰፈራችን ላይ በጣም ከባድ ሰው ናት መንግስት ነች የገደለችው እሱ ነው የሚለው ከባድ አረ ምንድነው ደግሞ እዚህ ጋር አስቀምጥ ቆይማ እዚህ ውስጥ መነጥሩ አለ ሰብር ቆይ አንዴ ብድግ በል ያው ቁጭ በል እማማ ዝናሽ አንተ መነጥሩ እዚህ ውስጥ ነው ኧረ እኔ ሕፃን ልጅ አይደለሁም አውቀዋለሁ የት እንዳለ ኮዱን አውቀዋለሁ በክንድህ ይቀመጥ እማማ ዝናሽ ይኸውልዎት እያለዎት ያለው እሱ አሁን እያለ ያለው ልጅቷ በጣም ጉልበተኛ ናት የሚችላት ሰው የለም መንግስት ነች ከመንግስትም በላይ ናት የሚችላት የለም ከመንግስትም በላይ ነች ከኔ ጋር አራተኛ ሰው ስትደበድብ ብቻዋን አዎ አርደኛ ናት ጸጉር ሁሉ የላትም የፓንክን የተቆረጠችው እንደው ስትሄድ ራሱ የሆነ ዘፍ ዘጭ ነው ብትል ታዲያ ምን እናርገኛ ሰው እየገደለች የተቀመጠች የገላትም እንደ አንጋለላስ ደግሞ መጥቶ ወሬ ያወራል ምን አውቃለሁ ተገሎ መጥቶ ምን እዚህ አጉል እኔ ምን አቀለታለሁ እዚህ ይርመጠመጣል እንዴ አይዚ ማለት እየቻለ ምን ያስቅ ሰው ሲሞት የሚያስቅ ነው ይሄ ስቅ እንዳይውካ እኔ ግደላት በሁለት ወንጀል ነው መግደል እንዴ እሱን የገደለችውስ ክሰስ ነው የሚባለው እሱን የገደለችው እኮ ክሰሳት ነው የሚባለው ኧረ ይቅርብህ ፖሊስ ጣቢያ ሂደህ ክሰስ ሁለት ጥርሱን አወለቀች አይደለ ጥርስ ላወለቀ ጥርስ ሁለት ጥርሱን አወለቀች ቆይ ሁለት ጥርሱን አወለቀች ሁለት ጥርሱን አወለቀች ጉልበቱን ሰበረች ደግሞ ሶስተኛ ራሱን ገምሰዋለች አናቱን በቃ ገለዋለች ምን ታወራለህ ወሬ እኔ ገላታለሁ እንዴ ወንጀል ነው ለምን ይገላታል ሂዶ ይክሰስ እሱ ገደለችው ይኸው አልሞተም ይኸው አለ ወይ ጉልበቱ ተሰበረ በምን እየሄደ ይሰራል ቆይ ልጠይቀው ለምንድን ነው የደበደበች አሃ ኦሮሮሮሮሮሮ ለምንድን ነው የደበደበች አልኩት ምግብ ካልገዛህልኝ ከቀበሌ ክበብ ጉልበተኛ ሌባ አይደለችም እንዴ ምን አውቃለሁ ቸጋር ሌባ አይደለችም እንዴ ሀብታም ተሆነች ራሷ በገንዘቧ ገዝታ ትበላ ደሞ ሌባ አይደለችም እንዴ ይቺ ደሞ ቸጋር ልግዛላት ብልም በየአይነትም ሽሮም አትበላም ክትፎ ቅቅል አይብ ሌላም እንቁላል እንደዚህ አዎ አለ ሌላ የሚያስፈታታል አቅርብልኝ ራሴ ለምን በቃ መልሱለት ካልፈቱለት መልሱለት ያዝ ያው ቆይ ያዝ ወንበር ውስጥ የተቀመጠበት ይከፈልበታል የስጮይ አቁበት እንጂ ማማዝናሽ ገብርኤል ይወጋልኛል የስጮም እኔ አራት ደም የተቀዳ ነው ሰውነት ያው ሰጦት በቃ ምን ህልም ሳይፈቱ ገና ለገና ለወንበር ያስከፍላሉ ለወንበር ያስከፍላሉ ወንበሩ በገንዘብ ተገዝቶ ነው የመጣው ይሰበራል ኮቴ እንዳይመታሽ መስኮቱ ይዘጋል እና ደግሞ የሁለት አይኔ ሞራ ሲገፈፍ ያቃል አራት ደም የተቀዳ ነው ሰውነት ቆይ እርሶ የወንበር የሚያስከፍሉት የቤቱ የሚያስከፍሉት ኤምባሲ ኖት እንደ ማማዝናሽ እርሶ አሜሪካ ኤምባሲ ኖት
ወይስ የኬንያ ኤምባሲ ኖት? የኮቴ መሆኑ ነው? የመጡ ወንበሩ የተቀመጡት የመጡበትን ጉዳይ ህልም ሊያስፈቱት ሆነ መርቁን ሊሉት ሆነ እየከፈሉ ነው። እሱ ህልም ሊያስፈታ ነበር። ህልሙን መፍታት አልቻሉም። እርሶ መፍታት አልቻሉም። ስለዚህ መመለስ አለቦት። መግደል፣ ነፍስ መግደል የስጩ ይወልቁበት። በቃ ሌላም ህልም አለኝ ነው የሚለው። እሺ ንገረኝ። ምንድነው እናንተ? ምንድነው የምትንጋጉት? አጥሩት። የእሱ ልጆች ናቸው። ልጆቹ ናቸው የእሱ የኔ ልጆች ናቸው። ማማዝ ከሴትዮዋ ወልዷል እኮ ከደበደበችው ወልደዋል። እንዳትነግራቸው ብሎኝ ነው። ዝም በሉ። ተደበደበችው ወልደዋል። ውሽማው ነው ሚስቱ ነው ውሽማው ነው። እኔማ እንደሚወራው ውሽማው ነው እንደሚወራው ከሆነ ውሽማው ሚስቱ ነች። ውሽምነት ነው ወለደ። እንደሚወራው ከሆነ ሌላ ነው። እንዳያስደበድቡኝ ልቀቅኝ፣ ይዘውኛል። እንዳትነግረው ብለውኝ ነው። እንዳትነግራቸው ብለውኝ ነው የወለደው። ውሽማው ነች። አግብቷት ነው። ውሽማ ልጁ የታል? ስንት ነው እነዚህ ሁሉም? ተይ ወረዳ ልፍ በሉ። ተበሩ ላይ ደግሞ ገላው ሞቶ ያለ አባታቸው ላይ እስክስ ይላሉ። ደግሞ እስቲ ቸስ ለሽታቃላ ትክክለኛ ጋብቻ ስላልሆነ ማለት ነው። ያቺውን የገደለችውን ሄዱና ገላችሁ ፎክሩ። አባታችሁን የገደለች ዝም በሉ አትንገራቸው ብሎኝ ነበር። ዝም በሉ ለማላለጆቹ ለእርሶ አትንገራቸው ብሎኝ ነበር። ታዲያ ለምን ነገራችሁ? ይዛችሁ መታችሁ ለምን ነገራችሁ? ታዲያ እንዲህ ይቆጡኛል። እማማ ዝናሽ ይቆጡኛል። አትንገራቸው አለኝ። ሌላ ህልም አለው። ሌላ ህልም ፍቱለት። በህልሜ አለ በህልሜ ሁለቱም የእሱ ናቸው። አዎ ሶስት ናቸው። እሱማ አንዷ እዛ ውጭ ጋር ቆማለች። ውጭ ሆና ነው አንደኛ። እስቲ ዞር ልፍ በሉና እዛ ወዲያ ይጫወቱ። ተዋቸው። በሩ ላይ ምንድነው? በር ላይ ታውፊት መብረቅ ተወርውሯል። ሰማይ በር የሚዘጋ በር ላይ የሚቆም ተው። በር አትዝጉ። ልፍ በሉ። እማማ ዝናሽ ይኸውልዎት እንዳይሉ በሩ ሲዘጋ አይወዱም። እማማ ዝናሽ በህልሜ ሩቅ አገር የሄድኩ ይመስለኛል አለ። ከዛ እዛ ሩቅ አገር ትልቅ አዳራሽ ውስጥ ገብቼ አለ ጉድጓድ ቆፈርኩኝ አለ። አንዱም ህልም ያየው ሁሉ ደስ አይልም። ጥሬ እዚህ ውስጥ ተቀምጦ እላው ላይ ተመርኩዘ የአይኑ ብርሽን አሁን አለ ሩቅ ቦታ ሄጄ ትልቅ መጋዘን ውስጥ ገባሁ አለ። መጋዘን ውስጥ ጉድጓድ ቆፍሬ እየሰሙ ነው። ጉድጓድ ቆፍሬ አለ እዛ ወርቅ ስቀብር አየሁ። ከበዳቸው እንደ ማማዝና ወርቁ ተቀበረ። በቃ ተፈታ። ወርቁ ተቀበረ። በቃ የተቸገርክ ጊዜ የምታወጣው ወርቅ ነው። በህልሙ እኮ ነው እኮ በህልሙ ቀበረ አይደለም? በእውኑ ያወጣዋል። ቀበረ፣ አስቀመጣ። በህልሙ ነው ያየው። ደስ አለው። እንደዚህ እንደሚፈቱ አላቅም አለ። አብራርተው ፈታተው ነው ህልሙን ያስቀመጡት። በጣም ጎበዝ ኖት እርሱ። በጣም ጎበዝ ኖት። አይ ልጨምር ይላል። አይ 100 ብር ይሄ ብቻ ነው አይደል? ሌላም ህልም አለኝ ነው የሚለው። የሰውን ሁሉ ህልም ሰብስቦ ይዞ መጥቶ ነው። ያቺ የደበደበችው ሴትዮ ህልም አላት። የእሷን እኮ የሰው ህልም አልፈታም። የሰውን ያቺ የደበደበችን ሴትዮ እኮ አልፈታም።
አይፈቱም። ያውም የጠላቱ የገደለችው የእሷን ፍቱልኝ። መግደል ነው በቀል ሌላ የለም። አይተውት በቃ። የቅድሙ ግን ቆንጆ አድርገው ነው የፈቱልኝ። እንደ እማማ ዝናሽ ህልም የሚፈታ ሰው እዚህ ምድር ላይ እስካሁን አልተፈጠረም፣ ወደፊትም አይፈጠርም አለ እሱ። እንደ እርሶ ህልም የሚፈታ አለ እንዴ? እንደሳቸው ህልም የሚፈታ አለ? ኧረ የለም። ሰው ሁሉ እንዲህ እያለ ነው የሚመጣው። ፈቱት እኮ በጣም ፈቱት። አብራርተው ነው የፈቱት። ቢሪንዳ እንኳ ይዘው አልመጡ በእጃቸው ባዶ እጃቸውን። የምዛ የተጎለተውስ ምንድን ነው የሚለው? ያኛው እንኳን ብድር ካበደሩኝ ብሎ ነው የመጣው። አያበድሩም እያልኩት ነው። ማን ነው የሚያበድረው? እርሶ ቸጋር። በዚህ ብረት ግንባርን ነው የምለው። ትርሱ ጣይል የመንግስት ወታደሮች አሉ እዚህ ተዚህ ተኔ ቤት ይህም የመንግስት ነው። ይሄ ቤቱ ይህም ተነቃው፣ ይህም ቤቱ ተነቃው፣ እቃው ቤቱ ተነቃው፣ ቤቱ ተነቃው። ይህም የመንግስት ነው። እዚህ ራስ ያለው ግቢ ያሉ የመንግስት ወታደር ዞረው በበሩ ይመጣሉ። ጎትተው መንግስት ጋር ወጥተዋል። የወንበሩ ክፈል እያሉ ነው። አንተ ክፈል የወንበሩ የተቀመጥክበት እኔ በዚህ መብራት ነው ጉልበትን የማደቀው። ይኸው ቀማሁት። ስንት ነው ይሄ? 100 ብር። ይሄ 100 ብር ብቻ አይደለም። ተጎልተህ የተቀመጥክበት እንኳን መክፈል ያቅተሃል። እንጃ። ለነገሩ ልጁ መልኩ ሸበላ ነው። ቆንጆ ነገር መልክም አፈሪ ልበስ የራሱ ጉዳይ። ይሄ ስንት ነው? ይሄ 100 ብር ብቻ አይደለም። ጨምርና ክፈል። ወንበሩ የተሰራበት 100 ብር አይደለም። ወንበሩ የተገዛበት። ጭራሽ አበድሩኝ ትላለህ እንዴ? ስነ ስርዓት ያዝ። በዚህ ብረት ግንባርን ታለውጥ። አሁን ላቀብሎት እኔ ምን ስራዬን ያላረሳውም እንዴ? ተነሱት። አሁን አንተ በለው እዛው እኔ ላይ አታምጣ። ኧረ እኔ ብታሰርስ እንዴ? ሰውዬ በቃ አምላክ እንጂ ሁለተኛ ክፈል። የወንበሩ ትከፍላለህ። እሱ የተቀመጥክበት ወንበር ቀማው። ያዙ። ይሄ ገንዘብ አይደለም። አረ ገንዘብ ነው እንዴ? ገንዘብ ነው። ብሔራዊ ባንክ እንዳይሰማዎት። አረ ገንዘብ ነው። እሱ 10 ብር። እማማ ዝናሽ እባክዎትን ያዙ። 10 ብር አልቀበልም። 10 ብር 10 ብር አይደለም ይሄ፣ አልፈልግም። 5 ብር ነው። አልቀበልም። 5 ብር 5 ብርም 50 ብርም አልቀበል እኔ። የመግዛት አቅም የለም። 50 ብርም አልቀበል። ላስቀይርልዎት። አንተ ቀይር። ያው መቀለጃህን ፈልግ እንጂ ምን ነው? 50 ብር እኮ ነው። አልቀበልም። 50 ብር የማይቀበል እኔ በእድሜ 50 ብር ጉዳይ ተቀብዬ አላውቅም። በእድሜ እልም ስፈታም ሆነ መርቁን የሚሉትም ሆነ 50 ብር ተቀብዬ አላውቅም። እዚህ ይህም ሲያንስ ነው። ይህም 100 ብሩ ሲያንስ ነው። ምን እየለቃቀመ ይመጣል። እዚህ ቀይርላቸው። 100 ብሩም ሲያንስ ነው። 100 ብር ነው ያዙ። አይደለም 100 ብር አይደለም። ሞኝ ፈልግ ሞኝን ፈልግ እንጂ እርቤ ሞኝን ፈልግ። እሺ 200 ብር ሰጣቸውና 100 ብር መልስ ይስጡኝ ነው የሚለው። ያዙ። መልስ አምጡ። ሁለቱንም 100 ክፈል። ኧረ እሺ አይልም። የወንበሩ ይሄንን የመሰለ ቁንጅና ይዤ እዚህ መምጣት የራሱ ለኔ አለ። ለምን ገደል አስገባም? ገዲ ቀባ በኦሮሞ ገዲ ቀባ ማለት ይሄን መልስ አምጡ። እንኩ ይሄንን ውሰዱ እኮ ቆዩ። አበጣም ያው እሺ እንኩ ያስ
ይኸው ሊቀደድ ደረሰ። እና ህልም መርቁኝ ነው የሚለው። እሱ ደግሞ መርቁኝ በመቶ ብር ምርቃት የለም። በመቶ ብር ምርቃት የለም። መርቁኝ ሰሞኑን የሆነ ስራ አግኝቻለሁኝ። እሱን ስራ ከሰራሁኝ 10,000 ብር ይሰጠኛል። መርቁኝ። እርሶ ከመረቁኝ 10,000 ብር እሱ 10,000 ብር ለመቀበል አሁን ይችን ይሰጣል። ይችን ከመረቁት ነው የሚሰጠው። መርቁትና ሲሰጥ ይዞ ይመጣል። ደግሞ ገና ቀጠሮ ምን ችግር አለው? አላውቅም። ኧረ እኔ ምኑን ነው የሚያዩት? ቁጥሩ ትክክል መሆኑን አለመሆኑን ነው እንደዚህ አገላብጠው የሚያዩት። ለምንድን ነው ብሩን? እማማ ዝናሽ ሞራ የተገፈፈ ነው። ሁለቱ አይኔ አይታየኝም። የማን ማሊያም እንደለበስኩም ያውቁታል። አሁንማ በቃ እማማ ዝናሽ ያርሴላላቸው። እማማ ዝናሽ ማንቸስተር የሚባል ያውቃሉ? አታድርቀኝ። ምንድን ነው እያገቡ የሚያገቡ? አረ የሰውየውን ጨርስ መጀመሪያ ተው። እንዴ ቤቱ ይፈርስ የለም እንዴ? አይፈርስም። አሁን ጎተተውን አየህ? አዎ የኔ ልጅ ነው። ምን የጎትቶ ያወጣው? አዎ ከኔ ጋር የሚሰራ ነው። ለምን እዚህ አጎርክ? እዚህ ቤቱ ይፈርስ የለም? አንሳው ብየው ነው። ግድግዳው ይወድቅ የለ? ይቅርታ። አሁን ይሄ ልጅ የሚለው ስራውን ነገርኩት አይደል? ምንድን ነው ስራው? የሬሳ ሳጥን እየሰራ ነው የሚሸጠው። አሁን የሚለው ምንድን ነው? ገበያ የለም። የሬሳ እድርተኞቹ አይደሉም እንደሚከፍሉት እንዴ? እሱ ምን ያገናኛል? ይሄ እኮ እድርተኛ አይደለም። አያውቃቸውም እድሮቹንም እንዴ? የእድር ሰው ሲሞት ሬሳው እኮ ስራ ጠፋ እየመጣ ሳጥን የሚገዛ ሰው የለም። ስራ ጠፋ ነው የሚለው። የሬሳው ሳጥን የሚገዛ የለም። የሬሳው ሳጥን እሱ ለብቻው የግል ነው የሚሰራው። አረ እንኳን ስራ ጠፋ እንዴ! የእሱ ስራ እንኳን ጠፋ እንዴ! ሰው ይሞት ይልቅ ነው የምትለው ነው የምትለው? መርቁኝ ነው የሚለው። ስማ እንጂ ነው ወይ የምትለው እንዴ? ሰው ይሞት ይልቅ ነው የምትለው? ሰው እየሞተ መገነዝ ጠፋ የምትለው? ሰው እየሞተ ይልቅ ነው የምትለው? ምን አቅለታለሁ እኮ ይሄን መርቁኝ እኮ ነው የሚለው። ይሄንን ያንተ ሳጥን እንዲሸጥልህ እኛ ማለቅ አለብን? መልሱለት። ይሄ ገንዘቡን እንደው መልሱለት። እንደው መልሱለት። 200 ብር መጫወበት አፌን እየከፈትኩ መጫወበት የጮኩበት ይመርቁት። በቃ መርቁት። እሺ መርቁት። ሬሳውን ጎትተህ እየጎተትክ ስራ ሬሳውን ጎትተህ እየጎተትክ ስራ። የሚገርም እኮ ማለት አሁን ምን ተብሎ ነው የሚጸለየው? ያው ሬሳውን ጎትተህ እየገነዝክ ኑር። ይጸልያሉ እኮ እማማ ዝናሽዬ መልሱልኝ። ብሩን በደንብ አልመረቁኝም። የተቀመጥክበት ወንበሩ ይከፈልበታል። የጠቁት ቻው እያሉ ነው። እያነከሰ ነው እግሩን። የሴትዮዋ የደበደበችው ግደላት፣ እሷን ግደላት። ገላ የለ እንደዚህ አይባልም። ክሰስ ነው የሚባለው። ገላ ተቀምጥታ ገለዋን ተክታ ነው ገለዋን የሰበረችው። አይደለም የሰባበረችው። እንደዚህ አይባልም።